አንድ ቀን ጥሎሽ ወደ እኔ ይመጣል። አፍሽን ዝጊ አልኩሽ እኮ። አንቺ ቆሻሻ ዛሬ እኔን ትመችኛለሽ? ይሄንን ጥፊ በህይወትሽ በሙሉ የምትጸጸችበት ነው የማደርግልሽ። አሁንም ከፈለግሽ ደግሜ ያጮልሻለሁ። እሺ ግን ደግሞ ማርታ ዋነኛ ፍላጎቷ እኔን ከጀርባዬ ጥላ መሬት ላይ ወድቄ ማየት ነው። ይኸውልሽ ለሊ፣ አሁን የሐይቁ መሀል አካባቢ ደርሰናል። አየሩም ደግሞ እየቀዘቀዘ ነው። ስለዚህ እቺ ቆንጆ ፀሐይ ሳትጠልቅብን ቆንጆ ፎቶ እንነሳ መያዝ አለብን። እንዴ ቤትዬ ግን ስልክሽ ቆይ፣ ወይኔ ጉዴ! የለፋበትን ያገኘው። አንቺ ግን ማንነትሽ እንዳለ በክፋትሽ ተሸፍኗል። ይኸውልሽ ማንም ባያይሽ ፈጣሪ ያይሻል። ከዚህ ስራሽ ደግሞ መቼም አታመልጭ። ትሰሚኛለሽ? ስለ ፈጣሪ ለኔ አነግሪኝም። እሺ እኔ የምገዛው ለገንዘብ ብቻ ነው። ያ አቤ የተባለ ልጅ መጥቶ እጁን እስካልሰጠ ድረስ አንቺ እዚህ ቤት ውስጥ በራብ መቆየትሽ አይቀርም። በደንብ አንኳኩ። ይኸውልህ ዛሬ እዚህ ቤት ፍንጭ ሳናገኝ የትም አንሄድም። ተጣራሹ በል። ይሄኔ እኮ ተጋድሞ ነው የሚሆነው። ባኝም ቆይ ለምንድን ነው የኔ ህይወት ላይ መተሽ የምታንዣብቢው? ልቀቂኝ! አለቅሽም፣ ገና እገልሻለሁ። እሺ ትተውኝ። አቤ ቆየት ነድረስልኝ። ዳኒ በፈጠረ ተው፣ እኔን መርገም ውስጥ አትክተተኝ። እኔ ጠጋቢ እኔ ቆንጆ፣ እባክህን ዳኒ ተው እባክህን። ጇዴ ዛሬ ማጓጊና ልብ አንጠልጣይ እንደሆነ ቀጥሏል። ሰላም ሰላም፣ የተከበራችሁን የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። የሚገርምና የሚደንቅ ነገር ተፈጥሯል ውዶችዬ። ቤዛ አሁንም ክፋትና ተንኮሏን እንደቀጠለች ናት። ቤዛ እጅግ የሚያሳዝን ስራ እየሰራች ነው። ከክፋቷ አልመለስም ከጥፋቷ አልመለስም ብላለች። ሄሉን አግታታለች። ዳኒም በስተመጨረሻ ሄሉን ደፍሯታል። እጅግ የሚያሳዝን መጨረሻ። አደይና ፍቅር ተናንቀዋል። እሷንስ ማን ነው የሚታደጋት? አደይን ከመጉዳት ወደኋላ ማትለው ፍቅር ያገኘችውን ቀዳዳ እየተጠቀመች አደይን እያጠቃቻት ነው። በግድ የኔ ነው የሚሆነው እያለች ነው። ዴቭ አሁንም ተስፋ አልቆረጠችም። ውድን የተከበራችሁ ቤተሰቦች የተወዳጁ አደይ እጅግ የሚገርም ነገር እየሆነ ነው። የቤዛ ሁኔታ እንዴት ነው? መጨረሻው ወዴት ነው የሚለው ብዙዎቻችን ጥያቄ ነው። ስንት ወንጀል ስንት ጥፋት አጥፍታ ለምንድን ነው የማትቀጣው? ለእሷ የሚሆን ህግ የለም ወይ? እሷን የሚቀጣ ህግ የለም ወይ? እሷን የሚያሳስር ሰው የለም ወይ? የተባባን ወርቅ ሰርቃ እነ ባርኮትን ጉድ አድርጋ እነ ኤላን ጉድ አድርጋ ሊሊንም እንደዛ ጉድ አድርጋት እንዴት ነው ህጉ አጥብቆ የማይከነችራት? ስንት ወንጀል እየሰራች እጅግ ያሳዝናል። በስተመጨረሻም እንግዲህ የአቤን ንብረት ለመውሰድ ሄሉን አግተዋታል። ቤዛ እንግዲህ የሆነ ሰው ደህና ብር አለው የሚለውን ነገር ከሰማች የዛን ሰው ድክመት መጠቀም ትፈልጋለች። ሊሊ ነበር፣ የሊሊ ነገር አልተሳካላትም። አሁን በሊሊ ላይ ተስፋ አልቆረጠችም። የሆነ ነገር አድርጋ ሊሊን ደስታዋን መቀማት፣ ቤቷን ማፍረስ፣ ትዳሯን ማፍረስ፣ ያላትን ነገር መቀማት፣ በቃ ከሷ በልጦ የተገኘው ሁሉ አምሮበት የሄደው ሁሉ ኮርቶ የሚኖረው ሁሉ ደስታውን መቀማት ትፈልጋለች። እሷን የሚቀጣ ህግ የለም ወይ? በእርግጥ አሁን ለአንዴና ለመጨረሻ ጊዜ ዘብጥያ የሚወርዱበት አጋጣሚ መፈጠር አለበት። አንደኛ ወንድሟ ራሱ እንትራን ደፍሯታል ሄለንን። በጣም ያሳዝናል። በጣም እንዱ ገገማ የሆነ ወንድም ገገማ። እህቴ ለአንቺ ብዬ ነው እንጂ ምንም መስራት አልፈልግም፣ ክፉት መስራት አልፈልግም፣ ክፋትን እየሰሩ እንደ ክፋት መስራት አልፈልግም ይባላል እንዴ? በጣም ያሳዝናል። ሄለን እስከሚበቃቸው ድረስ እናንተ በእናንተ ንግግር አልሸነፍም፣ በእናንተ ማስፈራሪያ አልወድቅም፣ እያንዳንዱ ጥያቸው የመጣዋቸው ማስረጃዎች ተከትለው ወደ እናንተ ይመጣሉ ብላ ልካቸውን ነግራቸዋለች። ግን አሁን የሚያሳዝነው ነገር ሄለን ዳኒ ደፍሯታል። አቤ በጣም ጨንቆኛል። ምን ወሰዳት? ምን ዋጣት? በእርግጥ አቤ አሁን የሚያውቀው ጉዳይ የለም። ቤዛ ልትሆን ትችላለች ያገተቻት። ግን ቆይ ምን ፈልጋ ምን አድርጋት? ሄለን ምን አደረገቻት ነው የሚለው። ሲጀመር ቤዛ ገንዘብ አገኝበታለሁ ብላ ያገኘችውን አማራጭ ሁሉ ከመጠቀም ወደኋላ አትልም። ሁል ጊዜ እሷን የሚቀጣ ህግ የለም። የብዙዎቻችን ጥያቄ። ቆይ ከእሷ ምንድን ነው የምንማረው? ቤዛ ከተሰጣት ስራ አክቲንግ ምንድን ነው የምንማረው? ሁል ጊዜ ሰው ጥፋት እያጠፋ እያጭበረበረ መኖር፣ እንደውም መውደቅ መክሰር ሳይሆን እያማረበት መኖር። ነገሩ አይምሯ በክፉ መንፈስ ተደፍኗል። እና ገንዘብ ብቻ ነው የማመልከው፣ ገንዘብ ብቻ ነው የምፈልገው፣ ገንዘብ ብቻ ነው እኔ እንትን የምለው የምትለው ነገር አይምሯን እንደሸጠች ነው የሚያሳየው። በጣም የሚያሳዝነው ነገር ፍቅር አሹና ሮማንን ከስራ ለማባረር ያደረገችው ጥረት ሳይሳካላት ቀርቷል። እሱም
ሩታ ራሷን ለማጥፋት ስትሞክር እሷን ተከትለው በሄዱበት አጋጣሚ እንግዲህ ታዋ ግቢ ውስጥ ስላላገኘቻቸው እንዴት ሳታስፈቅዱኝ ከቤት ትወጣላችሁ በማለት እንግዲህ ሲመለሱ ሾከክ ብሎ እንደ ሌባ ሲገቡ አይታቸዋለች። ይህ ማለት በጣም ከባድ ነው። በጣም ይከብዳል። ፍቅር በእያንዳንዱ ህይወት ውስጥ እየገባች እንጨት የምትሰከስገው ነገር በጣም ያማል። ከቤዛና ከፍቅር ምን እየተማረ እንደሆነ ምንም ሊያገባኝ አልቻለም። ግን ቤዛ በተለይ ቤዛ እስከ ወንድሟ ፍቅር ለአንዴና ለመጨረሻ ጊዜ የሚገባቸውን ቅጣት ማግኘት አለባቸው። ለሰሩት ስራ የእጃቸውን ማግኘት አለባቸው። በሌላ በኩል ደግሞ ፍቅር አሹና ሮማንን ለማስወጣት የምታደርገው ጥረት አሁንም አልተሳካላትም። እታዋ እንደ ቤተሰብ አስቤ እንደ ልጆች ስለምወዳችሁ ነው እንደዚህ የምናገራችሁ በማለት ሮማንን ይቅርታ ጠይቃታለች። ፍቅር ግን ወደ ሊሊ ቤት ሂዳ የእኛ ቤት ገረድ፣ የእኛ ቤት ሰራተኛ፣ ያሁኗ ደግሞ የሌሊ እንግዳ አውቃለሁ ከስንት ዓመት በፊት የእኛ ቤት ሰራተኛ ነበርሽ፣ ከሰራተኛ ማትወጭም እያለች እንግዳ ላይ ለማንቋሸሽ እየሞከረች ነው። ማንም ሰው ሰራተኛ እንደሆነ አይቀርም። ከተራው ሊስትሮ ጠራጊ ተነስተው ቢሊዮኔር ይሆናሉ። እንደ ቤት ሰራተኛ ደግሞ ጠንካራ የለም። እንደ ቤት ሰራተኛ ደግሞ ሁሉን ቻይ። አንዳንድ ሰዎች ማለት ነው የቤት ሰራተኛ የወረደ አስተሳሰብ ያላቸው አሉ። ግን እንደ ቤተሰብ ሰራተኛ እንቁ ባለሙያ የተከበረች የለም። እና ከፍቅር ይህን ስራዋን ነው እኔ እየተማርኩ ያለሁት። መቼም የማትለወጥ ተመክራ ተዘክራ የማትቀየር እንደ ቤዛ ማለት ነው። ከክፋትና ከተንኮል ውጭ የማታውቅ ዴብ እሷ እንኳን ብታፈቅረው እኔ ጭራሽ በአንቺ ቦታ የለኝም፣ ከእህትነት ውጭ ስሜት የለኝም እያላት አሁንም ጉድጓድ እየቆፈረች ነው። ይህ ማለት የሰርጉን ጊዜ ብዙ ጊዜ አበላሽታባቸዋለች። የዴብን እናት አምጥታ ፍቅራቸውን እንዲደፈርስ አድርጋለች። በጣም ብዙ ግን አሁን ፍቅርና አደይ ተናንቀዋል። ማን ይሆን የሚገላግላቸው? ፍቅር አደይን ከመጉዳት ወደኋላ አትልም። በእርግጥ አደይ እትሃዋን እያለች ባርኮትን እያለች ነው ፍቅርን ነገሮችን ስታድበሰብስላት፣ ነገሮችን ስትተውላት፣ ስታጠፋ ስሸሻት የነበረው። አሁን ግን ከቤት ርቃ ሂዳም እየተከተለቻት ነው። በጣም ያሳዝናል። በሌላ በኩል የሌሊ አክስት ናት። የሌሊ አክስት እንግዲህ የሌሊን ህይወት ለማበላሸት አሁንም መውጥመድ እየዘረጋችላት ነው። ከጫጉራ ሽርሽርሽ ስትመለሽ ህይወትሽን ሲኦል ነው ማረግብሽ እያለች እንግዲህ ልጅቷ ስትናገር ሰምተናል። ይህ መጨረሻስ ምንድን ነው? የዚህ መጨረሻ ማብቂያው የት ነው? አሹ ዳይመንድ አቤ ቤዛን ካገኘዋት ዘልዝሌ ነው መሰቅላት ያለው አቤ በጣም ተጨንቋል። ዳይመንድ የሰፈር ድንጋይ እያሞቅን ለቤዛ የሚሆን ጉልበት አተን ነው ወይ? እንደ ሴትነቷ እየታውናት ጥፋቷን በጥፋት ላይ እየጨመረች እሷን የሚቀጣ ህግ እንዴት ይጠፋል? ያውም በሄሉ መታብኝ እያለ እንግዲህ አሹ ብልሹም እንደዛ ሲል ሰምተነዋል። ዳይመንድን በቀላሉ አይተዋቸውም። ግን ካጠፉት ወንጀል፣ ከሰሩ ክፋት፣ ካደረጉት ድርጊት አንጻር አሁን ሄሉ መታገት የነሱ የመጨረሻው የመቀመቅ መውረጃ፣ ከማስረጃው ሁሉ የመቀመቅ መወርወሪያ አጋጣሚ ይፈጠራል ብዬ አስባለሁኝ። ሄሉም ብልጥ ናት፣ በጣም አስተዋይ ናት። በአንድ በፈጣሪ በማምነው በማይረሳኝ እንደ ሰው ባላደለው በማይከዳይ ፈጣሪ ነው እንጂ በአንቺ ዛቻና በአንቺ ዱላ አልሸነፍም እያለ ልክ ልኳን እየነገረቻቸው ነበር። የዶክተሩና የአደይ ጉዳይም አሁን ሌላ ነገር መፍጠሩ አይቀርም። ዶክተሩ በር ድረስ መጥቶ እኔን ሊሰናበተኝ ወደ ካናዳ ሊሄድ፣ እንዴት ነው አንተ በቅናት ተነሳስተህ ሰላምታውን ሳያደርስ እንኳን የሸኘኸው? ዴብ ከአንተ ይሄን አልጠብቅም። ዶክተሩ እኮ ባለውለታችን ነው፣ ከስንት ነገር አግዞናል። መልካምነቱን አታይም ወይ? ገና ለገና በፍቅር ይገባል ብለህ እንዴት እንዲታረጋለህ? በማለት ሰላም እንዳይፈጥሩ እያደረጋቸው ነው።